ቺፕስ ባንክ ቀን ከሁለት ሰው ጋር ግንኙነት ካደረገች በ10 ቀን ከስንት ሰው ጋር ግንኙነት እንደምታደርግ ደም የባሰ ከዛ እስር ቤት ትገባና ልጅህን ሜዳ ላይ ከዛ በኋላ ላይ ይበላል። እንዴት ነው የምናደርገው? እውነት በቃ እየተራበ ነው። ለቅሶ ላይ ነው ያለው ልጁ። ዝም በል በእናትህ። ደግሞ እንደ ደህና ነገር ታወራለህ እንዴ? እንዴት ነው ሰው እንዴት ህፃን ልጅ ነው እየተራበ ነው ተብሎ ይወራል? እና ታዲያ ተመችቶታል እየፋፋ ነው ምናምን እያልከኝ ያለ መስሎ እንደዛ የምትለው አስብ እንጂ ዮናስ። አላስብም። እንዴት ነው ማስበው? ብዙ በችጋር እዛ እየገደልክ እንዴት ነው ማስበው? ከምን ላብለው ከምን ላብለው ነው የምትፈልገው? አንተ አይሻልም? እኔ ካንተ ይባስኩ አንተ ከኔ ይባስክ እሺ። እንዴት ነው የምንሆነው? እንዴት ነው የምታስበው? ከምን ላብለው ነው ስራ እንደሌለኝ አሁን ላይ ታውቃለህ። ያው ሂጅ ያው ኪሴ ያው ደስ አለ ከዚህ ስትልኩ ምንድነው ኪስ የምታሳየኝ? እኔ ምን አገባኝ ካንተ ኪስ ጋር አይመለከተኝም። እና ልጁ ኪሴ በላል ያኔ ስትወልድ ሄደ በት እኮ እኔ ብቻ አይደለም የወለድኩት። አንድ ሰው ነው ሊወልድ የሚችለው። ሰውዬ ቆይ ምን እያልከኝ ነው? ከሁለት አንዳችን ነው የልጁ አባት የተባለ እኮ አንተ ነህ። እኔ ደግሞ የሚሰማኝ እንደዛ እስካላስመረመርን ድረስ እስካልታወቀ ዲኤንኤ ተመረመረ። አንተም ስለሆንክ ነው ደጅ ላይ ተጥሎ ሄደ። ታውቂያለሽ እሷ ማን እንዳስወለዳት? እኔማ እኮ እናቴ ስላለች እኮ ተብሎ ነው እኔ የጣለው እንጂ አንተ እዛ ቤት ምን ልታደርገው ነበረ? ዝናብ ልታስመታው ነው እንዴ? ዝናብ እየመታው ደህና ነገር ቢበላ እኮ ይሻላል። የምታበላውማ ከሆነ ደስ ይለኛል። አንጥቼ እሰጥሃለሁ እንዴ ትንሽ እንኳን አፍረት የለም። ሌላ ነገር አስባው ተወኝ ለራሴ እንዴ አጅንቻ ብቻችን ውሻኔ ነው ማለት እንደዚህ እንደተጫወተችብኝማ አንቀር። አንተ ራስህ ተጫውተህባት ከሆነ እንደዚህ ሆነችው። ቆይ እንትን ሰፈሯን ቢያንስ አንተ አታውቅም። እንገረ በቃ አሁን ላይ እኔ ይኸውልህ ያኔ የተገናኘንበት ቦታ ላይ አይደለችም አሁን ያለችው። ለቃለች ከዛ ሰፈር። ስለዚህ ይኸውልህ ምናረጋው ምንድነው የሚሻለው? እየሰማኝ ነው። ልጁ እኮ አስበው በእኛ እኮ ነው ግፉ የሚሆነው። አንድ ነገር ቢሆን ይሄ ምስኪን ልጅ ታውቃለህ፣ በተለይ በአንተ ነው የሚሆነው። ይሄን ታውቃለህ አይደል? ቤት ቢሞትብህ ቢሞት እና እየበላ አይደለም እንደዛ ይባላል። እና ታዲያ እንዴት ነው የሚባለው? ቢሞት ከቀን ወደ ቀን እየከሳን እየሄደ ያለው ይሄ ልጅ። አንተ በቀን ሁለቴ በልቶ ህፃን ልጅ መብላት እኮ አይደለም እኮ የሚያስፈልገው። አንተ ለምን ለራስህ ብቻ ትበላለህ? እየበላው አይደለም እያየኝ አይደል እንዴ? ወተት ነው መጠጣት ያለበት የሚበላው አይደለም። እሱ የሚያስፈልገው ይሄ ሊፕቶ ነው ምናምን የሚሉትን ወተት ነው። በቃ ተናግረዋል እኮ እንደዚህ ነው ህይወት እኮ። ካልሲ የምገዛበትን ለሱ ወተት ግዛበት። ቀይር ነገሮችን በእናትህ በቃ። እየሰማኝ ነው? አግዘኝ አንተም። ጤና ጣቢያ ተናግረዋል። እሱ እኔም ቡና መጠጣበትን ለዳይፐር አደርጋለሁ። እንደዛ ሸር እያደረግን እናሳድገው እንጂ ሌላሽ ምን አማራጭ አለ? እናት ወተት የሚተካው ሊፕቶ ነው ተብሏል። ስለዚህ በሱ አገባኝ። ምን የወተቱ ዘር ምንም ይሁን ወተት ይሁን ይጠጣታል። በእናትህ እኔ ምንም ይጠጣታል። ወተት ያማርጣል እንዴ? ደግሞ ሰፈር ውስጥም ይኸውልህ ይሄ ትናንትና ነው ባለፈው ዕለት የመጣንበት ጊዜ የሰፈር እዛ ላም ከብት ያላቸውን እለቡ ምናምን ሲለኝ ሰምቼ ላልቤድኩኝ እና ታዲያ መንገድ ላይ ያሉትን ታዲያ ምን ላድርግ ታዲያ? ይሄ ልጅ ስጠይቅ አይሆንም ይሄ አይሆንም፣ የላም ወተት ትንሽ እድሜው እንኳን ከፍ ማለት አለበት ተባለ። እና እኔ ምን ልሁን? እሺ እና የላም ወተት ካልጠባ ምንድነው ሰው የሚጠባው? ይሄ የዱቄት ወተት አለ፣ እሱን ነው የሚጠቀመው። እሱም ለልጅ የእናት ወተት የሚተካ ተብሎ የታሰበ እየተሰራል። እሱን ነው የሚጠጣው። እኔ ምን አባቴ እኔ የምልህ እንደው የምታስበው ጭንቅላት ሐሳብ አይደለም። ቆይ እንደዚህ ብናደርግስ ማለት የላም ወተት አይጠጣም። በቃ የሆነ ነገር አስብ። ካልሆነ ንገር፣ ተጠያቂ ነን። ንገር። ምን ጠይቀው? በምድርም ብቻ አይደለም በሰማይ ቤት ምን ጠይቃል? ደግሞ ለራስህም ችጋርን እየዋልክ እኮ ልጁንም ገላ አስበዋል። ከሁለት የወደቀ ዛፍ ስትሆን በጣም እኔ አላውቅም። በእናትህ እኔ ሰንቆኛል። አንተ ወንድምህ እንኳን አይረዳህም።
እንዴት ነው የሚረዳኝ ስታስበው? እንዴት ነው የማይረዳ? ከሚስቴ እኮ አይደለም የወለድኩት። እንዴት ነው እንዲረዳኝ የምፈልገው? ያው እኮ እናትዬቷም የት እንዳለች እንኳን ከማላቃ ሴት እኮ ወልጄ ነው። እንደውም እሱ ስለሆነ ነው ያለውን ነገር ቢያበድረን ሰርተን እንከፍላለን። እሱም እኮ ልጆች እና ታዲያ ልጆች አሉት አይደል? ያንም ልጅ እኮ እንደ ልጅ አይቶ እኮ እዚህ አንተን እኮ ብንሰጠው ቢያሳድግልን ምንም ክብሩ ይቀነሳል ማለት እሱን ተወው በቃ። ክብሩ ይቀነሳል ወይ? በሱም አይፈረድም። ክብሩ እኮ አይቀነስም። ራስህ በወለድከው እሱ ምን አገባው? አንተም በወለድከው ነው። እኔ ላልወልድም እችላለሁ። እኔ ላይ ጣትን አቀስር። ማነህ አንተ? እንደውም አልወልድም። ኧረ እባክህ በቃ መውለድ አልችልም። በቃ አዎ አልችልም። አዎ በቃ እንደውም መውለድ አልችልም። አይገርምም? ራስህ ተወጣው። እኔም አልችልም። እንትን አደረገው እንደ አንተ ይኸውልህ። እኔ አሁን የምልህን ስማኝ። ምንድን ነው የምሰማው? መፍትሄ ብቻ አምጣ በእናትህ። እኔ ሌላ ጭንቀት አታውራብኝ። መፍትሄ አምጣ። አንዱ ሀሳብ እኮ አለ መፍትሄ ጭንቀላት። አብረህ ስትተኛ እንደዚህ አልተጨነቅም ሄደህ ስትሰካ። አሁን ግን እንደዚህ ትጨነቃለህ። እና ይሄ እኮ አንድ አይደለም። ያ እኮ ቀላል ነገር ነው። ያ ነው እንደው የሚከብደው። ምንድን ነው የሚከብደው? አንድ አይደለም ይለኛል። ያ ነው የሚከብደው። አንተ ራሱ ስትሰካ ምን ዛለፈ እንዳልኩ ነው የሚቆጨኝ። እኔ ራሱ እሱ ነው በቃ። አሁን ህሊኔ እኔ ለምልህ ማለት ነው። ስማኝ አንድ ነገር ይኸውልህ። እኔ የምፈራው አንድ ነገር አለ። ምን እንዳለችው እኮ በአንድ ቀን ነው የተፈጠረው ከሁለታችሁ ጋር ግንኙነት ያለው። ይቺ ልጅ በአንድ ቀን ከሁለት ሰው ጋር ግንኙነት ካረገች በ10 ቀን ከስንት ሰው ጋር ግንኙነት እንደምታረግ ደምረው አባዛው። ስለዚህ እኔ አላምናትም። የኛም ላይሆን ይችላል። እኔም እኮ ግራ ገባኝ ከምሬን እኮ። እኔ እኮ እሷን ባገኛት ንቅ አድርጌ ጠይቃት ነበረ። እውነታውን ታወጣታለች የዛን ጊዜ። የባሰ አብሬያት ካልተኛው ልክ ነው በዛው ጀዝባ አንተን አደረከኝ እንዴ? ምንድን ነው እሺ ሀሳቡ? አንተም ስራ የለህም። እሱን አትንገረኝ። እስኪ ስማኝ። ስራ የለህም ብሎ ያስታውሰኛል። እኔም ስራ እንዳልገባ ማለት ነው። ይሄ ልጅ አለ። ስማኝ እንደዚህ እናል አንድ ሳምንት ስራ እየገባሁ እያስፈቀድኩኝ አንድ ሳምንት አንተ ቀን ትይዘዋለህ፣ ማታ እኔ ይዘዋለሁ። ከዛ ላይ ተጋድመህ ልገለው ቢያንስ ለልጁ ምግብ የሚሆን አመጣለሁ። ታመጣለህ። ሌሊት አብራችሁ ስተኙ በገለውስ የሚያሰው ካልተኛ እኮ ፍራሽ ላይ እኔ ተኛለሁ፣ እሱን አልጋ ላይ። እኔ አሁን ለምሳሌ አንዴ ከተኛው ሌሊት አልነሳም፣ አልነቃም። እንትን እኔ ጋር ቢያድራውን ያለች አስበው እንዴት ሊሆን እንደሚችል። ወይላው ላይ ሄጄ ተዘፍዝፌበት ሊሞቱብኝም ይችላል። እኔ አልፈልግም እንደዚህ ልጁ ሲተኛ ሌላ ሀሳብ። ልጁ ሲተኛ ለምን አንሰርቅ? ምንድን ነው የምትሰርቀው? በየቦታው አንተ ግን ጤነኛ ነህ? ምን እያሰብክ ነው? የባሰ ከዛ እስር ቤት ትገባና ልጅህን ሜዳ ላይ ከዛ በኋላ ላይፍ ይበላሻል። እገላገላለሁ እንዴ? ከታሰርኩ መንግስት ይረከበኛል። እስር ቤት የማስረገዝ እቅድ አለ። ጤነኛ አትመስለኝም። መንግስት የተሻለ ነገር አስብ በእናትህ ልውል፣ የተሻለ ነገር አስብ። እኔ እየጨነቀኝ ነው፣ አይምሮ እየሳተ ነው ያለው። ምንድን ነው መሳሙ? ያለማ ቢኖርማ ኖሮ እንደዚህ አያስጮህም ነበር። ቤቷ አጮህም ነበር አይደለ? ስማ ሰማው በፊት እኔ ምርጥ ሀሳብ ሳቢ ከመምጣቱ በፊት ያለው ነው። እሺ ቶሎ ተናገር በእናትህ። ዳይፐሩን ወተቱን ወይብሱን ይዘላት በምላለ ለልጁ ሆነናል። ንቃ፣ ህሊናህን አስነቃው። ዳይፐሩን ወይብሱንም ዳይፐሩንም ሁሉን ነገር ይዘን ቢታወቅብን ሳስባል ብዙ ነገር እንደሚባላሽ አንተ ከሳሚ ላይ እንስረቅ ትላለህ። እስኪ በቃ እኛ እንሄድም እንዴ ነው የምታስበው? ሄድን። እሺ ቢደርስበትስ አንድ ቀን ዋይብስ ከሱ ላይ መስረቃችን ያው ሕፃን ልጅ እያለሁ ስማኝ፣ ዳይፐር ከሱ ላይ መስረቃችን አይከብድም? እሱ ከኛ ይሻላል። አታየውም እንዴ? እሱ ከኛ ይሻላል። እሱ እንኳን ልክ ነው፣ ግን ስማ ይህ ልጅ በራብ ከሚሞት የምናርገው በቃ እሺ። ሄደ ዳይፐር ሰርቀ ምናምን ሰካለት ወስደ ዳይፐር። እሺ ምግብስ? እሺ ምን እንዲበላ ነው ዋናው? ምግብ ሲጀመር እኮ የሰው ልጅ እኮ የሚያራው እኮ የሰው ልጅ ሲያራ ነው አይደል ዳይፐር የሚያስፈልገው? የሚያራው ደግሞ ምግብ ሲበላ ነው።
ስለዚህ መጀመሪያ መጨነቅ ያለበት ስለ ምግቡ ነው። ዳይፐሩን ተው። ምግብ ነው አይደለም ምግብሽ ከዚህ ሰረቅን ዳይፐር ነው አይብስ ምግብ ከየለ እናመጣ አለ ወተት ነው የሚጠጣው አይደለ ልጁ እንደ ዱቄት ወተት። ስለዚህ አሁን ነቃ በል። ወተት ስለሚጠጣው ነው። እኔስ ወተት ዱቄት ነው የሚጠጣው ህፃኑ። እንፈልግ ከደረሰብን እሺ ነው ከደረሰብን እኔ ነገርኩ። ሩጠን እቃው እንዳገኘን ያለበትን ታውቃለህ። ፈልጋ ያለበትን ታውቃለህ። ሂድ አንተ ፈልግ፣ እኔም እፈልጋለሁ። ሰማኝ። እኔ ምን ገና በደንብ እናስብ። አስብ፣ ጭንቅላትህን አሰራ። የትም አያደርግም። የሚያደርገው ወይ ኪችን ወይ ግን እሺ፣ አንዳንድ ብቻ እናድርግ በቃ። ወይ 2 ዳይፐር ከበዛ ችግር እሱንና እሺ፣ ቶሎ በል ሳይመጣ። ቆይ ስማ፣ ተረጋግተን እናስብ። እንዲህ ከወሰንን አይቀር ደህና ነገር ነው ማድረግ ያለብን። እሱ ከመጣ ደግሞ ያልቀልናል። ስለዚህ አዳምጠኝ። ይሄን ነው የምሻሻው። ዳይፐር አንዴ ነው የሚገዙት እነሱ ማለት ነው። አንዴ ሲገዙ ደግሞ የሚያስቀምጡበትን ቦታ አውቃለሁ። ስለዚህ ቶሎ ብለን መጀመሪያ ዳይፐሩን እያወቅህ ነው እስካሁን እንደዚህ ያረከኝ። አሁን ጊዜ አትፍሽ እያወቅህ ይህን ሁሉ ግን ባንዴ እንዴት ነው አንተ ከየት አንጥተው ነው ሁሉን ባንዴ የሚገዙት? እዚህ ነው የሚቀመጠው። ኧረ እባክህ አያስቀምጥም። የስ አየህ፣ አላልኩም። ና ያዝ አንዱን ጀዝባ ቆመታኛለን። ራስ ባመጣው ሀሳብ ይሄ ለ3 ለ4 ወር ነው የሚበቃል። እግዚአብሔር ለ3 ወር እስከ 8 ወር ራሱ ይበቃል። በጣም እኮ ብዙ ነው። አንተ ይሄን ሁሉ እያለው አንድ እንኳን ቢሰጠን ያኔ ስንጠይቀው አንተ ለይዞት እንድቆ እንደዛ ግን እኔ ነው ይሄ ነገር ከታው እዚህ ጋር አሁን ወተቱን ፈልገን ወተቱን ከየት ነው? እሺ አንተ ለባሩክ ሲሰጥ ታውቃለህ አይደል እንዴ? ግን ለሱ ነው ነው ባይሆነው ጣምጠመን በደንብ እናደርገዋለን። እሺ ነው አንዱ ግስ እንደሚይዘው እሱን ተወውና ተነስ፣ ሌላ ነገር እንፈልግ። ጀዝባ ለ5 ወር ይበቃል። አጥባ እየደገምክም ቢሆን ታደርጋለህ። አማራጭ የለህም። ምን ይሄ ራሱ ይሆናል። አገኘ ይሄንንም ይጠቀማል። ምንድን ነው እሱ? ይሄ ለሕፃን ነው እንዴ? እባክህ በቲቪ ሲያስተዋውቁ አይቻለሁ። እሺ ወተትስ? ይሄ ምንድን ነው? ይሄ ምንድን ነው? አንተ እሱም ይሆናል። ችግር የለውም ነው በቃ ምን አገባኝ። እንዴ አይሆንም ካለች እንኳን ነርሷ አይሆንም ካለች እንቀይራለን። በቃ እንሸጠዋለን። ሽጠን እንዲቀይሩልን እናደርጋለን። ደግሞ ይሄን በቃ ይዘን እንውጣ። ምን ትጠብቃለህ? እኔ አላሰብኩትም። ይሄን ሀሳብ ራሱ ነው ሀሳቡን ያመጣው ራሱ ነው። እኔ ምንም ያሰብኩት ነገር የለም። የራሱ ነው ሀሳቡን ያመጣው። እኔ ያሰብኩት ነገር የለም። ያለበትን የነገረኝ እሱ ነው። ሀሳቡን ግን ያመጣው አንተ ነው። ያለበትንም የሚያውቀው እሱ ነው እንጂ እኔ ምንም አውቀው የት እንደምታስቀምጠው እንኳን አውቃለሁ። ምንድን ነው? ወዴት ተነስታችሁ? ራበው ልጁ
ሄሎ ቁጭ በል ጃስባላ ቁጭ በል። ልታስገድለን ነው እንዴ? ጭራሽ ቁጭ ይዘነው እንውጣ። አይለቀንም። ይዘነው እንውጣ። አዳል ጤነኛ ነህ? አያለ እሺ ምንድን ነው? ወተቱንም ያወጡታችኋል ብዬ ነው። ምንድን ነው? ቸገረን። ከአቅማችን በላይ ሆነ። ምን እናድርግ? ለመን አልገባኝም። እና ታዲያ በምን እንጠቀም? ልጁ ከቀን ወደ ቀን እየቀጨጨ መጣ። አሃ እየሰረቃችሁ ነው እንዴ? እኔ እኮ ቪዲዮ ቀርጻችሁ ዳይፐር አተናል ምናምን ብላችሁ እኮ ልትለምኑ መስሎኛል። እሱም በምን አቅማችን? ሌብነት ነው እንዴ? ለካ አንተ ወንድም ላይ ትሰርቃለህ እንዴ? እሱ ነው ክፉ ሀሳብ ያሳሰበው አይደል? ቤት ቸገረን ነገር። እሺ ችጋራ አንተ ዳይፐር እየሰረቃችሁ ነው ከልጄ ቂጥ ላይ። በዚሁ ከቀጠለ ከልጄ አፍ ላይ ወተት ከልጄ ቂጥ ላይ ዳይፐር እየሰረቃችሁ ነው። አፈር ብሉ። ዝም በል። አፈር ብላ የሚያስበላ። እኔ እኮ ይሄ ወተትና ይሄ ዳይፐር ያስፈልጋል ብላችሁ ቪዲዮ እየሰራችሁ መስሎኛል። በምን አቅማችሁ? ለካ ልሰርቀኝ ነበር። አዎ ሊሰርቅ ነው። በዛ ልሰርቅ ነው። ልጁ በዚሁ ከቀጠለ እንደሚሞት ነገረን። በምን አቅማችን እናሳድገው? ለምን አይደለ እንደ አንተን ዘርባ ነው እዛ ፊትህን እንዳላበላሽ ዝም ትላለህ እንዴ? ንገረው። ራስህን እንስረቅ ያልከኝ እኔ ታዲያ ምን ላወራለን? አዎ ብያለሁ። አልዋሽም። እንስረቅ ብያለሁ። ነገር ላይ ነበር እንደሚመጣብን። ምን አይነት ለመሆኑ ታውቀዋለህ? ቁጥር እንኳን ታውቃላችሁ? አይሆንም። ይሄ 4 ቁጥር ነው። ይሄ 2 አይሆንም። አሁን ይሄ 2 አይሆንም። እንደ አይነት ከለር 4 ቁጥር ነው የሚሆነው። ሊሆን የሚችለው ኦኬ 5 ቁጥር ነው። ይሄ ነው ሊሆን የሚችለው። ምናልባት ወፈር ያለ ልጅ ከሆነ ካልሆነ 2 ቁጥር ነው። ያኛውን ቢሆን አጥብበን ቢሆን እንዴት ማድረግን እናረግለት ነበር። እንጋዝ ያዝ እንካ ወተት ያመጣችሁት ሁለቱም ለህፃን ልጅ አይሆንም። ቶሎ ሰው ሳይነቃ ጠፋ። ከዚህ ይዘህ ወተት እኔ ራሴ ገዝቼ አመጣልሃለሁ። ችግር ሰውን ጣጣ ውስጥ አስገባላችሁ። ገዝቼ አመጣለሁ ወተት ራሴ የህፃን ልጅ ቤት አመጣለሁ። ግን እንደዚህ አይቀጥልም። ሰርተህ ራስን ካለወጥክ እንደዚህ አይቀጥልም። ምን ያረዳችሁ? አንተ ጋር አድርጋችሁ አድርግልንና እንሰራለን። ጥፉ ይዛችሁ እዴ ደባይ ያልኩህ እኮ ነው።